ሰላም እኔ ውድ ቤተሰቦች እንዴት ዋላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ዛሬ ጠብቀናቸው ነበረ፣ ግን ደግሞ አልመጡም። ያልመጡበት የራሳቸው ምክንያት አላቸው። ትላንትና ቅመምዬ ከካሜራ ጀርባ ከህይወቱ ማስወጣት አለበት። እኔ የራሴ ሰው የፈለኩት ነገር የመናገር መብት አለኝ፣ መብቴን ይከበር እያለች ነበረ። ሰው መብቷን መከበር አለበት ማለት ነው። ዛሬ የመጡበት የቀሩበት የራሳቸው ምክንያት አላቸው ብዬ አስባለሁኝ። ባይዘው እንኳንም አልመጡ እንዴ! ጨልለው እኮ እኛ ራሱ አጨልሉን በዚህ ጾም ማለት ነው። እና እንኳንም አልመጡ። ትላንትና በር ክፈቲ ክፈት እየተባባሉ በቃ ታናሽና ታላቅ እንዴት ነው የምትፎካከሩት? እና እንደዛ ነው በቃ እህቶቼ ነው ትዝ ያሉኝ ማለት ነው። እዛ ጋር የእውነት ቅመሟ ሄዳ ከፈተች፣ ከዛ እሱ ሄዶ ዘጋው ማለት ነው። ከፍታ ሳዘጋው ነው የገባችው። ከዛ እሱ ተነስቶ ዘጋው ማለት ነው። ለእነሱ ትልቅ ትምህርት ይወስዱበታል ብዬ አስባለሁኝ። ሌላው ስልክ እየደወለ ወደ ካሜራው ዞረዋልና የእንትና የልጅቷ አይከን ፎቶዋ ማለት ነው በትልቁ ነው የሚወጣው ኢንስታግራም ላይ ማለት ነው። ከዛ እናንተ የስልኩ ስክሪን አድርገዋታል እያላችሁ ቀስት እያደረጋችሁ በጣም እያዟዟራችሁት ነበር። ወይን ያለ መማር አልተማርክም አሉ እማማ ዝናሽ። ዩቲዩብ ዘፈን ልከፍት ስገባ እንዲህ ያለ ምን ታመጣላችሁ? ይኸው እቅፍ አረኳት፣ እቅፍ አደረኳት። አያችኋት? እኔ ደረት ላይ ነው እንጂ እናንተ ላይ ተኝታለች፣ አልተኛችም። አያችሁ? እሺ ቲጂዋ ይደበደባሉ። የት ልተኛ? ቅመሜ የለች ብተኛ ሞፍ የለም። ምን ልሁን? እሺ ግራ እናንተ ጋር እኮ ገብቼ ይኸው ስንት ሰዓት ሆነ? ማርያም 9 10 11 12 1 2 ስላልተማርኩ ነው እንጂ እሺ በጂም ቁጥረው 2 ዱካን እግዚአብሔር ይስጥልን። ዛውን ከፋሚሊዎቼ ጋር እየተወራራ ነው። ምንም ሪከርድ ያደረጉኝም ባክ ቢያደርጉም የሚያርጉ ምን ይላሉ? ቅዳሴው ይሰማላ። አዎ ደስ ይላል። ቲጂ ዛሬ አደክምሽኝ። ማርያምን ሁሌም ላይቭ ግባ ይቻላል። እኔ እገባለሁ እኮ ግን እንትን እንዳይል ይከብደኛል። ለእኔ ወላሂ አንተን ሰጥቶኛል አለኝ ሀሰን ብራዘር። እናንተ ሰጥቶኛል፣ እኔ ይጠብቅልኝ እናንተ። ኧረ አሁን እንዬ የአራዳ ልጅ ካልሆንሽ ከፈጣሪሽ ጋር በሚለው ካልቀረብሽ ማርያምን እውነቱን ስነግራችሁ ልብ ሳልገዛ ማርያምን ልብ ሳልገዛ ዝም ብዬ ሰው እያለሁ በቃ እኔ ማርያምን በቃ ምፈራው ነገር ምን ታውቃላችሁ? ሁሌ ጧት መጽሐፍ ቅዱስ አንብቤ ውዳሴ ማርያም አንብቤ ምናምን ነው የምወጣው። እመቤቴ ውዳሴ ማርያም ምናምን አንብቤ ዘወትር ጸሎት አድርጌ ነው የምወጣው። ሁልጊዜ ግን ካላደረግኩ መሞት ነው ይመስለኝ። የሆነ ነገር የሚገጥመኝ ፈራው። በቃ ሁሌ ጸሎቴን አድርጌ ጌታ ይቅር በለኝ፣ ጠብቀኝ፣ ቀንን ሰላም አድርግልኝ፣ በሰላም ያሳደርከኝ ተመስገን ብዬ ነው የምወጣው። ምንም አልሆንኩም፣ ያው ተመስገን። አንድ ቀን ግን ማላዋሻችሁ ማርያምን ጸሎት ረስቼ አስቸኳይ መንገድ ነበረብኝና በሌሊት ሄድኩኝ። ረስቼዋለሁ፣ ግን ኪዳነ ምሕረትን እንዳስረሳኝ አላውቅም። ከዛ ዝዋይ መንገድ ጋር 3 ብሬከር አለ፣ ከባድ ብሬከሮች። 3ቱም ነው የመታኝ። እናቴትም ንጥር አልኩ። ሶስተኛው ላይ አረፍኩ። ተመስገን ያለው ጌታዬ ምንድነው ዛሬ ስል ለካ ጸሎት አላረኩም። በቃ አይምሮ ኦሬዲ ተቀብሎታል። አላ ካንተ ከራኩኝ እንደምሞት አውቀዋለሁ። እንደ ሰውማ ቢሆን እኮ የታወቀ ነው ጀማው። ግን ፈጣሪ ከኔ ጋር ስላለ ዳንኩኝ። መኪና ምንም አልሆነችም። በዛ ብሬከር ጉድ ፈልቶ ነበር፣ ግን ምንም አልሆንኩም። አንዴ ናንሲ ግን ሁላችሁም በየሃይማኖታችሁ ጎበዝ ሁኑ። ማርያምን የሰውን ክፋት አትመኙ። እናቴ ትሙት እመቤቴ ምስክሬ ናት። ለሰው ክፉ ከሆናችሁ እመቤቴን እኔ ብዙ ሰው ስላየሁ ነው። ለሰው ክፉ ከሆናችሁ ለሰው የሆነ ገጣባ አስተሳሰብ ካላችሁ ለሰው ማታስቡ መሀይብ ሙድ ካራመዳችሁ እናቴ ትሙት ነው የምላችሁ። እናቴ ትሙት እየለፋችሁ እየሰራችሁ
በቃ በጣም እየሰራችሁ ካላችሁ ላይ ጎልባችኋል። ባዶ ነው የምትሆኑት። ማርያምን ባዶ ነው የምትሆኑት። እናቴ ትሙት። ብዙ ሰው ምን ይፎገራል መሰላችሁ? አልዋሽም፣ ገንዘብ ያስከብራል። አልዋሽም፣ ገንዘብ ያስከብራል። ግን ደግሞ እኔ ምንም ሳይኖረኝ በፊት ግን እግዚአብሔርን ሰው ስለማከብር ሰው ስለምወድ ትንሽም ትልቅም ስለማንቅ እናቴ ጉራ ምናምን አይደለም። ማርያምን ግን ሰው በጣም ስለሚወደኝ የትም ቦታ በቃ በሪስፔክት ነበር። ታናሽም ታላቅም እኔ ግርም ነው የሚለኝ። ሰው ይቀድማል። የኔ ልጆች ውይ ልጆች ያልኳችሁ እናትና እህቶቼን ጉድ እኮ ነው። ጉድ መጽዩ እና ጀማው እንትን አትበሉ ባካችሁን፣ አትናደዱ። አዎ ገንዘብ ካላወቁበት ድምጥ ማጣችሁን ነው የሚያጠፋችሁ። ፈጣሪ አንድ እድል ይሰጣችኋል። ማርያምን ፈጣሪ አንድ እድል ይሰጣችኋል። ፈጣሪ አንድ እድል ይሰጣችኋል። ማርያምን መቼም አይጠላችሁ። መቼም እዚህ ዓለም ላይ ፈጥሯችሁ ለምን ይጥላችኋል? ፈጣሪ የሚጥላችሁ መቼ ነው? እናንተ ክፉም ስትሆኑበት ተው ይላችኋል። ይላል፣ ይጥራል፣ ይሞክራል። አረ እናንተን ለመመለስ ይሞክራል። በቃ ፈጣሪ ማንዙ ሰው አለ። እስቲ ግን እኛ በቃ ሰው የምንባል ፍጡሮች እስቲ አንድ ነገር ይፈጠር ጀጅ ለማድረግ ነው የምንሮጠው። አረ አንድ ነገር ሲፈጠር እጅን ተኩማል። ከዛስ እናንተ ማይነስ ፈጣሪ ጋር ማይነስ። አዎ እኔ አልዋሽም። ማርያምን በሰው ልጅ እስከ ጥግ ኪዳነ ምሕረትን ላውራ ተደብቄ እስከ ማልቀስ ስቅስቅ ብዬ እስከ ማልቀስ ደርሻለሁ። እኔ በሰው ልጅ በሰው እናቴ ትሙት አልቅሻለሁ። እኔ የት ነኝ ግን? ይኸው እንደምታይ ነኝ፣ ያለሁበት ቦታ ነኝ። ፈጣሪ እኮ ያያል። ያንኮሻኮሻ ያስፈራል። ለወሬ ቦታ አትስጡ ሚል ኮሜንት አየሁ። ለወሬ ቦታ ሰጥቼ ማላቅምም አልሰጥምም። እኔ ይሆናል ጥሩ ነው ብዬ የማስበውን ነገር ነው ማደርገው። ማርያምን ፎቶዋን ይዤ ልተኛ። ማርያምን ትይዤ ልተኛ እንደዛ። ቆይ ላምጣ ፎቶዋን። አሸንጉሊቷ ግን አለ። ፎቶዋን ላምጣ። ሰው የወጣለት ምኞት ግድኑ የዘመ እያያችኋት ነዋ። እዚህ ጋር እኮ የእኔ እህት ዌልካም እህቴዋ አያችኋት። እቺ ጥንቸል ይዋት እናታችሁ ምናልባት ይህ ቪዲዮ ከደረሳት እባክሽን ልጆቹን ጥለሽብኝ ነው የሄድሽው፣ ተመለሽ ወደ ቤትሽ። ነከሰችኝ። ጠዋት እመቤቴን ምግብ ስሰጣት ነከሰችኝ። እቺ እንዲህ ደስ ነው ሲያዩኝ እኮ እንዴት ተስገብግበው እንዲህ ይበጠብጡታል ቤቱን። አንቺ እናትሽ ጥላብኝ ሄደች አይደለም? እኔ ግን አንቀባረር ያሳድግሻለሁ።